እንኳን ደስ አለ። አመሰግናለሁ በጣም። ዛሬ ከላይፍ ታይም ፕሮፐርቲስ ጋር ያደረከው ስምምነት ምን ነው? ብራንድ አምባሳደርነት የላይፍ ታይም ፕሮፐርቲስ ብራንድ አምባሳደር ሆኜ ተሽሜያለሁና ያን በማስመልከት ነው ፕሮግራሙ። እነሱን ለመምረጥ እና ከነሱ ጋር ለመስራት የተስማማህበት ምክንያት ምንድነው? ያው ብዙ በነዚህ በሪል ስቴት ዙሪያ ብዙ ድርጅቶች መጥተው ጠይቀው የነበረ ግን ታማኝነትን በፍጥነት ደግሞ ከዚህ በፊት ሰርተው ያስረከቧቸው ቤቶች አሉና ፍጥነትን እና ታማኝነትን ያማከለ ነው። እሺ አንተ ለወጣቱ ትውልድ የምትመክረው ነገርና ከላይፍ ተምሬያለሁና ወጣቱን ይሄንን መክራለሁ ብለህ የምታስበው ነገር? ወጣትነት በራሱ ትልቅ ኢነርጂ ጉልበት አለውና ያንን ጉልበት ለበጎ ነገር ብንጠቀምበት እላለሁ። እንግዲህ ሰሞኑን በበጎ ስራዎች እያየንህ ነውና በቀጣይስ በምን አይነት ስራዎች እንጠብቅህና ጆንን ከዚህ በኋላ በምን እንጠብቀው? ሀገርን በሚጠቅሙ ስራዎች ጠብቁኝ። የመጨረሻ ጥያቄ ወጣቶችን ምን ትመክራለህና አዲስ ቲክቶከሮች ወደ ቲክቶክ ለሚመጡ ምን ምክር አለህና ምን ሀሳብ አለ? ጠንክሩ፣ ተስፋ እንዳቆርጡ። ነገሮች ሁሉ ጊዜ የተስተካከለ ላይሆን ይችላል፣ ግን ጠንክረን እና ተስፋ ሳንቆርጥ ጠንክረን ከሰራን ሁሉንም ነገር መቀየር እንችላለን። በጣም አመሰግናለሁ። እንኳን ደስ አለ በድጋሚ። እናቴ አመሰግናለሁ። እንኳን ደስ አለ። እሺ እንኳን አብሮ ደስ አለን። ዛሬ ያው ጆን ዳንኤልን ብራንድ አምባሳደር አድርጋችሁ መርጣችኋልና እሱ ልትመርጡበት በተሻለ የፈለጋችሁበት ምክንያት ምንድነው? ጆን ዳንኤልን የመረጥንበት ዋናው ምክንያት ልጁ ጠንካራ ሰራተኛና ወጣት ነው። እንዲሁም ልበቀናና በጎ አድራጊ ልጅ ነው። አሁንም በቅርብ ጊዜ እየሰራቸው ያላቸውን ስራዎች ማህበረሰቡ ያውቃል። ስለዚህ በዛ ምክንያት ከኛ ጋር ቢሰራ የተሻለ የድርጅታችንን ገጽታ ይገነባል ብለን አስበን ነው የመረጥነው። ላይፍ ታይም ፕሮፐርቲስ ከሌላው ምን ለየት ያደርጋል ብለህ ታስባለህ? ላይፍ ታይም ፕሮፐርቲስ ከሌሎች ድርጅቶች በምን ይለያል ለሚለው ጥያቄ አንደኛ በሚመርጣቸው ሎኬሽኖች፣ ሁለተኛ በሚገነባበት ጥራትና ፍጥነት፣ በቃል አክባሪነቱና ባለው ተመጣጣኝ ዋጋ ከሌሎች ድርጅቶቻችን ለየት እንላለን። በሚቀጥሉትስ ምን አይነት ስራዎችን ከናንተ እንጠብቅ? በዚሁ አሁን በነገርኩሽ መንገድ ከዚህ የተሻለ ጥራት፣ ከዚህ የተሻለ ፍጥነት፣ ከዚህ የተሻለ ጥሩ ሎኬሽን ይዘን ለመቅረብ ጥረት እናደርጋለን። እግዚአብሔር ፍቃዱ ከሆነ ደግሞ እናደርገዋለን። ከጆን ዳንኤል ጋር የምን ያህል ጊዜ ኮንትራት ነው ያደረጋችሁት? ከተቻለ ደግሞ የብሩን መጠን ብናውቀው ደስ ይለናል። እሺ ከጆን ዳንኤል ጋር እየታየ የሚራዘም የአንድ አመት ስምምነት ነው ያደረግነው። የገንዘቡ መጠን ብዙ ነው። ብዙ ሚሊዮኖችን ከፍለነዋል። ሞር የሚያውቁት ፋይናንሶች ናቸው፣ ግን ብዙ ሚሊዮን ተከፍሎት ነው ይህን ስምምነት የተቀበለ። ልጁም ጥሩ የመስራት አቅም ስላለው ገንዘብም ላይ ተደራድሮ ብዙ ገንዘብ ተቀብሎናል። በጣም እናመሰግናለን። በድጋሚ እንኳን ደስ አለን። እሺ እንኳን አብሮ ደስ አለን። እናመሰግናለን።